የግሪን ኢኮኖሚ ለመገንባት አንዱና ወሳኝ የሆነው አፎረስቴሽን ነው። ስለዚህ ከዚህ አንፃር እንግዲህ ተፈጥሮን መንከባከብ፣ ደኖችን መጠበቅ፣ ለውሃ እንደገና ተመልሶ መምጣት እንደዚሁም ደግሞ ሌሎች ዘርፈ ብዙ የሆኑ የኢኮኖሚ ጠቀሜታዎች እንዳሉ ይታወቃል። እስካሁንም ስንተክል የቆየናቸው ዛፎች የፍራፍሬ ዛፎች እንደዚሁም ደግሞ ሀገር በቀል ዛፎችን ነው። ይሄ እንግዲህ በአየር ንብረት ላይ የሚታዩ ችግሮችን የሚቀርፍ የምግብ ዋስትናንም ለማረጋገጥ ደግሞ በጣም ትልቅ ጠቀሜታ ያለው እንግዲህ ስለ ክላይሜት ቼንጅ ስናወራ በጣም ዘርፈ ብዙ የሆኑ ችግሮችን አብሮ ሊቀርፍ የሚችል ኢኒሼቲቭ ነው። በተለይ የተደራጀ የተሳትፎን በማረጋገጥ ረገድ በሀገራችን ትልቅ እምርታ የመጣበት ነው ማለት ይቻላል። በሚሊዮኖች የሚቆጠር የኢትዮጵያ ሕዝብ በአንድ ጀንበር እና በክረምት ወቅት ወጥቶ በየአካባቢው የአረንጓዴ አሻራ መርሃ ግብር ያከናውናል። በዚህ መሰረት ብዙ ዛፎች ይተከላሉ፣ ብዙ ሊበሉ የሚችሉ አትክልቶች ይተከላሉ። በዚህም የምግብ ዋስትናችንን ለማረጋገጥ በጣም አግዟል። የአካባቢ ደን መራቆት በከፍተኛ ደረጃ እንዲቀንስና የደን ሽፋናችን እንዲያድግ በጣም አግዟል። በተለይ ደግሞ በህዝብ ጉልበት በህዝብ ተሳትፎ መከናወኑ ደግሞ ከፍተኛ የሆነ የበጀት ቁጠባም አድርጎልናል ማለት ነው። ትልቅ ልማት ውጤት በተደራጀ ተሳትፎ ማሳካት መቻል ለአብሮነትም ለአገረ መንግስት ግንባታውም ለልማታችንም በከፍተኛ ደረጃ ያገዘ ነው። መትከል ብቻ ሳይሆን መንከባከብና እስከ መጨረሻው ድረስ ደግሞ ማድረስ ትልቅ የትኩረት አቅጣጫችን ነው። እሱ የምንልበት ዋነኛው ምክንያት የከተማ ልማታዊ ሴፍቲኔት ፕሮግራም አለን። እሱ ፕሮግራም በዋናነት የከተማ ግብርና ላይ የከተሞችን አካባቢ በመቀየር ላይ የዜጎችን ከፍተኛ የስራ እድል በመፍጠር ላይ ላይቭሊሁድ ትራንስፎርሜሽን ላይ ከተማ የመኖሪያ ቦታ ብቻ ሳይሆን የምርት ቦታ እንዲሆንም ጭምር ታሳቢ ተደርጎ የተቀረጸ ፕሮግራም እንደመሆኑ መጠን እሱ እስከ መጨረሻው ድረስ እንዲንከባከቡ የምናደርግበት ትልቅ ፕሮግራም ነው። ስለዚህ ራሱን አስችለን እንተክላለን፣ እንንከባከባለን። እስከ መጨረሻው ድረስ ደግሞ ለውጤት እንዲበቃ ጥረት የምናደርግበት ጊዜ ነው። በተለይ ከለውጡ በፊት 30% የከተሞች አካባቢ አረንጓዴ መሆን አለበት ተብሎ የተቀመጠው ሕግ ተግባራዊ ሳይደረግ ቆይቷል ማለት ነው። አዲስ አበባ ከተማ እንግዲህ ሁላችንም መዲና የሆነችውን ከተማ እንኳን ብናይ ከ3% በታች የደረሰበትን አጋጣሚ ማሰብ እንችላለን። በዚሁ በአረንጓዴ መሰረተ ልማት በአረንጓዴ የአሻራ መርሃ ግብር ዛሬ ላይ እና በሌሎች መደበኛ ስራዎችም ተጨምሮ ከ23% በላይ ሆኗል ማለት ነው። ይሄ እንግዲህ ባለፉት 8-9 ዓመት ተሰርቶ የመጣ ውጤት ነው። ይሄ ማለት ከተሞቻችን ላይ የሚታየውን አጠቃላይ ላይቭሊሁድ በመቀየር ሂደት ውስጥ ለዜጎች ተጨማሪ ገቢን በመጨመር አካባቢን በመቀየር ምቹ ንጹህ አረንጓዴ ከተሞችን ደግሞ በመፍጠር ሂደትና ለትውልድ የተመቸ አካባቢን ከመፍጠር አኳያ የራሱ ትልቅ አስተዋጽኦ ማበርከት የሚችል ትልቅ ስራ እየሆነ መጥቷል። ዋናው ተስፋ የምንሰጣቸው ህፃናትንም ጨምረን አብረን ነው እየተከልን ያለ ነው። ከመትከል በኋላ እንግዲህ ደግሞ መንከባከብ ይኖርብናል። ይህንን ከዚህ በፊት ያደረግናቸው የግሪን ሌጋሲ ኢኒሼቲቭ ላይ በጣም በጥሩ ሁኔታ ጸድቀውልናል። እየተከታተልን አንዳንዶቹ ፍሬ ማፍራት ጀምረዋል። አሁን ደግሞ ዛሬ የምንተክለውን በቀጣይነት እንክብካቤ አድርገን ጥሩ ፍሬያማ ውጤት እንደምናመጣ ሙሉ ተስፋ አለን።